ራቅ ብለው ያዩ ነበር አይደለ? ለምን ነበር ያዩ የነበረው? እንደው ጅብ እንዳይበላው ህሊና አሁን እንዴት ነው መጥፎ ስራ የሰራ ሰው አይምሮ ረፍት የለው የሚባለው ነገር እውነት ነው። እና ህሊና እንደው ሰው እጅ ከገባ ነው ለጅብ አሁን ራሱ ገንዳ ላይ ምናምን ልጅ ተጥሎ ምናምን ሲል ልክ እኔም እንደ ሌባ ስቅቅላለሁ ስራዬ ስለሆነ ይህንን ነገር ገንዳ ላይ ጥለው እንደዚህ ጥለው ብሎ ምን አለበት ወደ ሰው ቢያቀርቡ። አሁን ገንዳ ላይ ከሚጥሉ ወደ ሰው መሀል ቢጥሉ ምናምን ሲሉ እርሱ አላሰቡትም? እንደው ከመጣል ይልቅ ለሰው መስጠት የሚለው ሀሳብ አልመጣለትም ነበር? ሰው ሸሸው ልጄ እንዳውሬ ሆንኩ። እንዳውሬ በቃ እንዳውሬ ሆንኩ። ሰው ይፈርዳል። የዛን ጊዜ በነበረው ጊዜ እኮ ሰው ይፈርዳል። እኔ ይሆንልኛል ብዬ ነው። ከእንደገና ደግሞ አይምሮኝ ቅውስ አደረገች እናቴ። ድንገት ስትሞትብኝ አይምሮኝ ቀወስኩ። በቃ በአጉል ሰዓት ሞተችብኝ። እዚህ ጋር ምንም ወገን አላውቅም፣ ከግራ ምንም አላውቅም። እዚህ ጋር ጠዋት ወጥቼበት ማውጣት። ትልቁ ፈተና ለመጣል ምን ነበር ያኔ? እንዴት ልሁን? ሰውየውም ሰዎች ይነግሩኛለች የሚሞቱት ሌላ ሴቶች ነው። የኔን ጎኔ ማንም ተቆራቋሪ እንደሌለኝ ነው የሚያውቀው። የወለደኝ አባቴ እንኳን ምለው ይሄው ምኑንም አያውቅም። እሱን አሁን እኔ ሰዎች አሁን እንዴት ነው እንኳን ልቀርበው እንትን ስለ አይ እስቲ ይሁን መቼስ ወልዶሻል ልጅ ምን ታደርጊዋለሽ እንጂ ያው ይሁን ያው ልጆቹ ከጎኑ ያሉ ይጠቅሙሻል፣ ወንድሞችሽ ናቸው ይሁን ምን ይሉኛል። ግን እዚቹ ሳሪስ ነው ብሔረ ጽጌ ዘንባባ ጠጅ ቤት የሚባለው እዛ ይቀመጣል። ሂጂና እዩ ትለኛለች። የእንጀራ እናትዬ የእሱ ያገባት አክስት አለች አንድ ወደ 06 ግን እዚህ ጋር ሱስ ቢሆን የዛን ጊዜ ቢሰበስበኝ እንደኔ ወልዶ ሰለጣን እንጂ ቢሰበስበኝ ኖሮ መቼ እንደዚህ ሆን ነበረ። እኔስ እንደዚህ ማንም ይጫወትብኝ ነበር ብዬ ጭቅኝ ብዬበት ታውኩኝ። እንደው እናቴ ብትሆን እኮ ኖሮ ለዋታለሁ እሷን። እናቴ ብትሆን ኖሮ እኮ እንደው ጨክኝም እዚህ ሳሪስ እያለች ዝም አልልም ነበረ። እሱ ግን እኔ ብዙ በደል በድሏት ይሆናል። እሷም እንደዚህ እንትን አንዴ ታጠቅ ነች ይሉኛል፣ አንዴ ከዘማቻ ስንቅ አቀባይ ነች ይሉኛል። እንደዛ ምናምን ስለሚሉኝ በቃ እሱ ሳሪስ እያለ ቤቱም አትሄጂ እንደው ብሔረ ጽጌ ጠጅ ቤት እንኳን የሚቀመጠው ዘንባባ ጠጅ ቤት የሚባል ይሉኛል። አልሄድኩም በቃ እዛም እሱም እንደው ምን ይሰራልኛል ይሄ ለራሱ እንደዚህ አይነት ህይወት